በጥቂት ጊዜያት ውስጥ ታያላችሁ። አዲስ ነገር በጆሮ ይሰማል፣ ይደነግጣሉ። እግዚአብሔር እንደዚህ አለ፣ ኢትዮጵያ የምታርፍበት ለብዙ ሰዎች ድል የሚሆንበት ዘመን ከፊት እየመጣ ነው አለ መንፈስ ቅዱስ። ከዚህ ከአዲስ አበባ ከተማ ላይ ከመሃል ከተማ ታላቅ ብርሃን ሲወጣ አየሁ። ከተማ ካንቲባ፣ የጸጥታ ኃይሎች፣ ይህንን ቃል የምትሰሙ ሰዎች ሰላም ለእናንተ ይሁን። በመላው ዓለም እንዲሁም በኢትዮጵያ በአዲስ አበባና አካባቢ ላይ የምትገኙ ቅዱሳን በሙሉ ለእናንተ አንድ ዛሬ አዲስ ምስራች ይዤላችሁ መጥቻለሁ። ከእግዚአብሔር የሰማሁትንና ደግሞ ከእግዚአብሔር ቃል ቆሜ ለእናንተ አንድ በጣም አጭር የሆነ መልእክት ይዤላችሁ መጥቻለሁ። እስከ መልእክት ፍጻሜ ከኔ ጋር አብራችሁ ልትቆዩ ይሁን። በዚህ መልእክት መሃል እግዚአብሔር የአንዳንድ ሰዎች ታሪካቸውን የሚቀይርበት፣ የአንዳንድ ሰዎች የተያዘባቸው ጉዳይ የሚያስለቅቅበት፣ እንዲሁም ደግሞ የሴቶችና የወንዶች እንዲሁም የተማሪዎች በረከት የተያዘው የሚለቀቅበት ልዩ ጊዜ ይሆናል። እግዚአብሔር አምላክ ከዚህ በፊት በነበረው ጊዜ ነግራችሁን ይዞ የቆየ በኤልን የሚቀጣበት ደግሞም ነግራችሁን የሚለቀቅበት ለአዲስ አበባ አዲስ ፀሐይ የሚወጣበት ልዩና የክብር ዘመን መጥቷል። እኔ ይህን ቃል ዛሬ ወደ እናንተ ይዤላችሁ ስመጣ ከጥቂት ጊዜ በኋላ የእናንተ የሆነውን ጉዳይ የያዘው ጠላትን እግዚአብሔር አምላክ ሽባ አድርጎ ነግራችሁን የሚያስለቅቅበት ልዩ ጊዜ ይሆናል። እርግጠኛ ሆኜ ነው የምናገረው። ብዙዎቻችሁን በረከት ሲበላ የቆየ በዝባዥ መንፈስ ሽባ ይሆናል። ዘመናት ተይዞ የቆየ የእናንተ ጉዳይ በኢየሱስ ክርስቶስ ስልጣን ይለቀቃል። ተስፋችሁ ይለመልማል። አዲስ ጉዳይ በህይወታችሁ ላይ ይሆንላችኋል። ይህንን ቃል ዝም ብላችሁ አሜን በሉት። እግዚአብሔር የሚሰራላችሁ ስራ አለ። ስለዚህ ይህንን ቃል በማንበበት ጊዜ ይህንን ቃል አሜን ያላችሁ ደግሞ በእናንተ ህይወት እግዚአብሔር በውስጥ ያስቀመጠው መትን በማስተላለፍበት ጊዜ አሜን ያላችሁ ውሰዱ ብቻ። እግዚአብሔር የሚሰራውን ታላቅ ስራ በቅርብ ጊዜ ውስጥ ታያላችሁ። የዘመናትን ታሪክ የሚቀይር የእግዚአብሔር እጅ በህይወታችሁ ላይ ይገለጣል። የዘመናትን ታሪክ የሚለውጥ የእግዚአብሔር ቃል በህይወታችሁ ላይ ይገለጣል። አንዳንድ ሰዎች እንደዚህ ነው የሚሆነው። ከቅርብ ጊዜ በኋላ እግዚአብሔር ትልቅ ምንጭ ጋር እግዚአብሔር ያገናኛቸዋል። ከመሬት ከቲቪ አንዳንድ ሰዎች እግዚአብሔር የሚያነሳበት ልዩ ጊዜ ሆኖላችኋል። ክብር ለኢየሱስ ክርስቶስ ይሁንለት። ይሄ ማለት ለብዙ ሰዎች እንደረሰዳችሁ ሼር እንድታደርጉት ከወዲሁ አበረታታችኋለሁ። ዝም ብላችሁ ይህን ቃል አሜን በሉ። ከቅርብ ወራትና ከቅርብ ዓመታት በኋላ በህይወታችሁ ላይ የሚሆን አዲስ ጉዳይ ታያላችሁ። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔርን ቃል አንብና በእናንተ ላይ የእግዚአብሔርን ድምፅን አውጅባችኋለሁ። እንደዚህ ይላል፣ ጲልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ህዝቡም የጲልጶስን ቃል በሰሙ ጊዜ ያድርጋትም የነበረው ምልክትን ባዩ ጊዜ የተናገረውን በአንድ ልብ አዳመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሳዎች ተፈወሱ። በዚያችም ከተማ ላይ ታላቅ ደስታ ሆነ ይላል። የመልእክቴ ርዕስ የሚሆነው በዚች ከተማ ላይ ታላቅ ደስታ ይሆናል የሚል ነው። የተያዘባችሁ ጉዳይ ተለቆ ደስታችሁ ተለቆ ረብታችሁ ተለቆ እሰይ የምትሉበት ታላቅ ደስታ ይሆናል። በዚህ በአዲስ አበባ ላይ ተማሪዎች ጀምሮ እስከ መንግስት ባለስልጣናት እስከ ትልቅ እርከን ላይ ያላችሁ ሰዎች፣ የመንግስት ባለስልጣናት፣ የሀገር ገዢ፣ ከተማ ካንቲባ፣ የጸጥታ ኃይሎች እንዲሁም ትምህርት ሚኒስትሮች በልዩ ልዩ ቦታ ላይ እግዚአብሔር በሰጠው ስራ ድርሻ ላይ ቁጭ ብላችሁ እየሰራችሁ የምትገኙ ነጋዴዎች፣ ይሄንን ቃል የምትሰሙ ሰዎች ይሄ ቃል ለእናንተ ይዤላችሁ መጥቻለሁ። እርግጠኛ ሆኜ ነው የምናገረው። ከጥቂት ጊዜ በኋላ ነገራችሁን የበላ በኤል ይወገዳል። እግዚአብሔር ትርፋማ ያደርጋችኋል። ነቀዝ የበላበት ዘመን ይበቃል። እግዚአብሔር አምላክ ከምድረ ኢትዮጵያ ባዶነትን ዋጋ የሚያስከፍልን ጥላቻን የምነቅልበት ጊዜ ይሆናል። ጲልጶስ ወደ ሰማርያ ከተማ ገብቶ ወንጌልን ሰበከላቸው፣ ክርስቶስን ሰበከላቸው። በዚያን ጊዜ የሰዎችን በረከትን የያዘ መናፍስቶች ተመቱ። የሰዎች ሰላምን የያዘ መናፍስቶች ተቀጠቀጡ። ርኩሳን መናፍስቶች ተመቱ። ከዛም በኋላ ከተማይቱ ፈጽሞ ተረጋጋች፣ ፈጽሞ ተባረከች፣ ፈጽሞ ታላቅ ደስታ ሆነላቸው። መልእክት አለኝ። በጌታ በኢየሱስ ስም ነገራችሁን የበላ የቆየ ዘንዶ ይወጋል። በናዝሬቱ ጌታ በኢየሱስ ስም ከእናንተና ከነገራችሁ ጋር ሲታገል የነበረ ዋናው ተመቷል። ነገራችሁ ተለቀቀ።
በዛ ክፍል ላይ በምንመለከትበት ጊዜ የከተማይቱን በረከት ይዞ የቆየ ጠንቋይ ስምዖን የሚባል ሰው ሰዎችን እያታለላቸው የእግዚአብሔር ኃይል እያስመሰለ ነገር ግን በውሸት መንፈስ በክፉ መናፍስት እየተንቀሳቀሰ የነበረ ዋነኛው ነበር። መንፈሱ ተመታ። ዛሬ ግን መልእክት አለኝ። በየትኛው አቅጣጫ በዚህ አዲስ አበባና ዙሪያ ላይ ቁጭ ብሎ ነገራቸውን የያዘ የቆየ ጠንቋይ መንፈሶች ሽባ ይሆናል። ከዚህ በኋላ ወንጌልን በሕይወታችሁ ላይ ተናግሬያለሁ። የክፉዎች አዋጅ ይገለበጣል። የሟርተኞች ኃይል ይገለበጣል። በመጋረጃ ውስጥ ቁጭ ብሎ ነገራቸውን እየበላ የቆየ የጠንቋይ መናፍስት ኃይል በጌታ በኢየሱስ ስም ስልጣን ሽባ ይሆናል። ሊቋቋሟችሁ አይችልም። እርግጠኛ ሆኜ በእናንተ ህይወትና በቤታችሁ ላይ እኔ የምናገረው ነገር ነው። አንድ ነገር አለ። ነገራችሁን በልቶ የቆየ የጠንቋይ መንፈስ ይወጋል። በህይወታችሁ ላይ ይሆናል። ታያላችሁ። ከጥቂት ጊዜያት በኋላ፣ ከጥቂት ዕለታት በኋላ፣ ከጥቂት ሳምንታት በኋላ ታያላችሁ። የጠንቋይ መቀመጫ እግዚአብሔር ያፈርሳል። የጠንቋዮች ስብሰባ እግዚአብሔር ይበትናቸዋል። መከናወን አይሆንላቸውም። የከተማይቱን የሰማርያ ከተማ በረከት እየበዘበዘ የቆየ ሰላማቸውን እየከለከለ የቆየ ረብታቸውን እየከለከለ የቆየ ስምዖን የሚባል ጠንቋይ መንፈሱ ሽባ ሆነ። በዚያን ጊዜ ለከተማይቱ ታላቅ ደስታ ሆነ። ይሄ ማለት ላንተ ስናገር፣ ላንቺ ስናገር ለቤተሰቦች ታላቅ ደስታ ይሆናል። ለዘመዶች ታላቅ ደስታ ይሆናል። ለጓደኞች ታላቅ ደስታ ይሆናል። አስመሳዮች ይበጠበጣሉ። እግዚአብሔር እናንተንና ቤታችሁን ያሳርፋል። ይህንን ከተማ እግዚአብሔር አምላክ ሲጎበኝ አይቻለሁ። ደግሞ ከዚህ ከተማ ከዚህ ከአዲስ አበባ ከተማ ላይ ከመሃል ከተማ ታላቅ ብርሃን ሲወጣ አየሁ። እግዚአብሔር እንደዚህ አለ፣ ኢትዮጵያ የምታርፍበት ለብዙ ሰዎች ድል የሚሆንበት ዘመን ከፊት እየመጣ ነው አለ መንፈስ ቅዱስ። ክብር ለኢየሱስ ክርስቶስ ይሁን። ባልቆየ ጊዜያት ውስጥ ለምድረ ኢትዮጵያ ፓውስ የሚሆኑ ለምድረ ኢትዮጵያ እርካታ የሚሆኑ ለምድረ ኢትዮጵያ ሰላም ታላቅና ኃያላን ትውልድ ከዚህ ከተማ በኢየሱስ ስም ይወጣል። ከምንጮቻችሁ ጋር የምትገናኙበት ልዩ ዘመን እየመጣ ነው። ቻተርቢ ባልታዳና በጌታ በኢየሱስ ስም ትገረማላችሁ። በጥቂት ጊዜያት ውስጥ ታያላችሁ። እግዚአብሔር የሆነ አዲስ ነገር ያደርግላችኋል። አዲስ ነገር በጆሮ ይሰማል። ሟርተኞች ይደነግጣሉ። ከኢትዮጵያ ከሀገሬ ከኢትዮጵያ እግዚአብሔር አምላክ ከዚህ በኋላ የሰላም እጦትን ያነሳል። ፍቅርና አንድነት ይመጣል። ሰላም ይመጣል። የውጭና የውስጥ ተላላኪዎች ሰላምን እያደፈረሱ የቆዩ ሁሉ ከዚህ በኋላ ወደ ሰላም ይመለሳሉ። እግዚአብሔር ሰላምን ለምድር ያመጣል። ረፍትን ለምድር ያመጣል። የኢትዮጵያ ወንዞች፣ የኢትዮጵያ ፏፏቴዎች በጌታ በኢየሱስ ስም ስልጣን በእግዚአብሔር ይባረካሉ። ምንጮች ይፈወሳሉ። እግዚአብሔር አምላክ ምድራችንን ኢትዮጵያን ከሰማይ መልካም በሆነ ዝናብ ከታች ከምድር መልካም በሆነ በመብል በእህሎች እግዚአብሔር ይባርካል። ፏፏቴዎችና ተራራዎች፣ ሸለቆች ዝቅታዎችና ከፍታዎች በእግዚአብሔር ይባረካሉ። ሴቶችና ወንዶች በእግዚአብሔር ይባረካሉ። በእግዚአብሔር በረከት ታላቅ ምድር ለኢትዮጵያ ይሆናል። በእርግጠኝነት ታያላችሁ። እግዚአብሔር ፊት ተንበርክኩ፣ እግዚአብሔርን ጸልዩ፣ ወደ እግዚአብሔር ጠጋ በሉ። እግዚአብሔርን ተንበርክካችሁ ጸልዩ። በአይናችሁ አይታችሁ የማታውቁ አዲስ ነገር በኢትዮጵያ ምድር ላይ ይሆናል። ሁሉም ሰው ትኩረቱን ወደ ጌታ ኢየሱስ ማድረግ አለበት። እግዚአብሔር ያስገርማችኋል። ታያላችሁ። የእረፍት ዘመን መጥቷል። የደስታ ዘመን፣ የእልልታ ዘመን በኢየሱስ ስም መጥቷል። ታናናሾችና ታላላቆች እግዚአብሔር እኮ እንደዚህ አደረገ እያሉ በአደባባይ ለምስጋና የሚቆሙበት ዘመን ይመጣል። ክፉዎችን እግዚአብሔር ያስደነግጣል። የድል ዘመን መጣ። ተባርካችኋል። የእናንተ ወንድም ፕሮፌት ተሜ ነኝ ከክራይስት ኮሚኒቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ። እግዚአብሔር ሰላምና ጸጋን ያብዛላችሁ። በሚቀጥለው ጊዜ በሌላ መንፈሳዊ ፕሮግራሞች እስከምንገናኝ በያላችሁበት ሰላማችሁ ብዙ ይሁን። መልእክቴ ለብዙዎች እንድስላቸው ሼር አድርጉ። የቤተክርስቲያናችን የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ የደወል ምልክት ጭናችሁ ከኛ ጋር ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። መልካም ቆይታ ይሁንላችሁ። ሻሎም